በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ኪዳነ ምሕረት እግዚአብሔር አብ እመቤቴ ኪዳነ ምሕረት ሆይ በአካል ሶስት ሲሆን በመለኮታዊ ባህሪው በአንድነቱ ጸንቶ በሚኖር የብርሃን መገኛ እሱ እግዚአብሔር አብ ለቃል ኪዳንሽ የተሰጠውን ልዩ ክብር ብሩህ አድርጎ ያሳየ ዘንድ የቸርነቱ ጸዳለ ብርሃን አይነ ልቦናን ያብራለኝ። የቃል ኪዳኗ እመቤቴ ሆይ ከእግዚአብሔር በታች በሰማይ በምድር አንቺ የሁሉ እመቤት ነሽ እኮ። ለዝክረ ስምኪ እመቤቴ ኪዳነ ምሕረት ሆይ በብርሃናዊ ኮከብ ለተመሰለው ስም አጠራረሽ ሰላምታ ይገባል። በጨለማ ለሚኖሩ ሕዝቦችን ብርሃኑን አብርቶላቸዋልና። የቃል ኪዳኗ እመቤቴ ሆይ የአምላክ ቃል ኪዳኑ መዛግብተ በዕለተ ዓርብ የተገኘውን የድህነታችን ተስፋ ያስገኘሽ እውነተኛ መዝገብ ነሽ እኮ። አባታችን ቀዳማዊ አዳም በጭንቅና በሐዘን ከገነት ወጥቶ በተሰደደ ጊዜ ከልቦናው ሐዘን ተረጋግቶብሻልና ለስዕርተ ርእስኪ እመቤቴ ኪዳነ ምሕረት ሆይ ያለማቋረጥ ሰማያዊ ጠል ለረበረበበትና የሐር ጉንጉን ለሚመስለው የራሴ ጸጉር ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ሞትን የሚያስከትል እንደ ኤልያስ ስጋዊ ሕይወት ያይደለን የነፍስን ሕይወት ይሰጥኝ ዘንድ በታላቅ ጉባኤ ቤት የምህረት ቃል ኪዳን በገባልሽ ልጅሽም ዘንድ አማልጅኝ። ለርእስኪ እመቤቴ ኪዳነ ምሕረት ሆይ ከተፈጥሮ ባህሪያት ሁሉ በበላይነት ላለውና ለሚኖረው ራስሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ተገቢ በሆነ ጎዳና ሁሉ ቃል ኪዳን ግቢልኝ። ከሞት ጋር ግን ቃል ኪዳን ተጋብተናል የሚሉ ሁሉ ከንቱ ነገርን ተናገሩ፣ ነፍሳቸውንም አጠፉ። ለገጽኪ እመቤቴ ኪዳነ ምሕረት ሆይ ከፀሐይና ከጨረቃ የብርሃን ጸዳል ይልቅ ለሚያንጸባርቀውና በንጹሑን በቅድስና ለሚያበራው ለፊትሽም ደም ግባት ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ልዩ ሕብር ባለው ቀስተ ደመና ምሳሌ የቃል ኪዳን ምልክት አድርጎ ይቅር ባይ ከሚሆን ፈጣሪ ዘንድ አባታችን ኖህ አንቺን ከተቀበለ ጀምሮ እንሆ ምድር ዳግመኛ የጥፋት ውሃ አላገኛትም። ለቀራንብቲ ከእመቤቴ ኪዳነ ምሕረት ሆይ የዓይኖችሽን እይታና አገላለጥ ለመጠበቅና ለመንከባከብ ለተፈጠሩ ቅድቦችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ ያለ ዘር ብእሲ የወለድሽውን ልጅሽን ኃጥአን እንኳን ቢሆኑ ስምሽን ከጠሩ እምርልሻለሁ ስትል የገባህልኝን ቃል ኪዳን ወዴት አለ ብለሽ አሳስቢው። ለአዕይንቲኪ እመቤቴ ኪዳነ ምሕረት ሆይ በታላቅ አዳራሽ ውስጥ በሁለት አንጻር ተተክለው እንደሚያበሩ የቀንዲል መብራቶች ለተመሰሉ ዓይኖችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የይቅርታና የርኅራኄው መገኛ አንቺ ነሽና በቃል ኪዳንሽም ከጥፋት ሁሉ አድኝኝ። ያለ አንቺ መዳን የሚቻለው የለምና። ለአዛኒኪ እመቤቴ ኪዳነ ምሕረት ሆይ ባህሪ አድርጎ ስጋሽን ከለበሰ ፈጣሪ ልጅሽ ዘንድ የቃል ኪዳን ምስራች ለተናገራቸው ጆሮችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለጽድቅ የሚያበቃ በጎ ምግባር ባይኖረኝም እንኳን የገሃነም ደጆች እንዳታሳይኝ ማልድሻለሁ። ቃል ኪዳንሽ እንዲሁ በከንቱ አይደለምና። ለመላትኪ እመቤቴ ኪዳነ ምሕረት ሆይ በጽጌረዳ አበባ ለሚመስሉ ጉንጮችሽም ሰላምታ ይገባል። ነገር ግን በአምስቱ ሐዘናት እንደ እሳት በሚያቃጥል እንባ ጠወለጉ። ኦ ወዮ እኔን። የቃል ኪዳኗ እመቤቴ ሆይ የሁለቱ እትማማቾች የህሊና የሃላ ነፍሳት በገሃነም ተጥለው ከሚያለቅሱበት ከዚያ እንዳልወድቅ በቃል ኪዳንሽ ተድላ ደስታ ወደ አለበት ቦታ አሳርጊኝ። ለአናፍኪ እመቤቴ ኪዳነ ምሕረት ሆይ በአምላካዊ ዕደ ጥበብ ግራ ቀኝ የሕይወት መሳክው ለወጣላቸው አፍንጮችም ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ በቃል ኪዳንሽ ጽኑ አጥርነት ከጠላት ጥፋት ጠብቂኝ። ክፉ አውሬ ዲያብሎስም ሊውጠኝ አፉን በከፈተ ጊዜ በበትረ መዓት ራሱን ቀጥቅጠሽ አጥፊው። ለከናፍሪኪ እመቤቴ ኪዳነ ምሕረት ሆይ ስለ ኃጥአን ለምነው ማልደው ይቅር ባይ ከሚሆን አምላክ ዘንድ የምህረትን ቃል ኪዳን ላስገኙ ከናፍሮችም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ለእውነተኛው ቃል ኪዳንሽ በየክብረ በዓሏ ከገሊላ እስከ ጎልጎታ የተመላለስሽበትን የክብር አክሊል በእኔ በኃጥአኑ አገልጋይሽ ራስ ላይ አቀዳጅኝ። ለአፉኪ እመቤቴ ኪዳነ ምሕረት ሆይ ቅዱስ መጽሐፍ ለሚነገርበትና የትሩፋትን በረከት ለሚያስገኝ አፍሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ አንደበት በታሰረ አፍን በተዘጋ ጊዜ በተወደደው ልጅሽም የብዙ በሚሆን መላእክቶቹም ፊት እንዳላፍር በተቀበልሽው ቃል ኪዳን እማጸናለሁ። ለአስናንኪ ለትክክለኛ አበቃቀላቸውና ተሸልተው
እንደ ነጹህ እንደ በጎች መንጋ ንጹሃን ለሆኑ ጥርሶችሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ እኔን አገልጋይሽን የቃል ኪዳን ካሳ አስራት አድርጌኝ። በደልን የሚወድ ጠላት ግብፃዊውን የጸሎትሽን ክንድ ሙሴ በአሸዋ ውስጥ ይቅበረው። ለልሳንኪ እመቤቴ ኪዳነ ምሕረት ሆይ ከሥላሴ ፊት በሚቆሙ ከሰማይ ካህናት ከሱራፌል ይልቅ ምስጋናን አብዝቶ ለሚናገር አንደበትሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስለ እስራኤል ድህነት የአውሴ ነብይ የሶስቱን አርእስተ አበው ማለትም የአብርሃም የይስሐቅና የያዕቆብን ቃል ኪዳን የሙሴን ባለሟልነት እንዳሳሰበው ስለ እኔም በመከራ ዘመን ጊዜ የመታሰቢያ ቃል ኪዳንሽ አሳስቢልኝ። ለቃልኪ እመቤቴ ኪዳነ ምሕረት ሆይ ለተጎናጸፈ በብስራተ መልአከ በገብርኤል ቃል በቃል ለተቀበለ ቃልሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ የእግዚአብሔር የልዑል ኃይሉ ማደሪያ ሆነሻልና ኃጥአን መዳን ወይም መጽደቅ በሚችሉበት ገንዘብ የይቅርታ የቸርነት ቃል ኪዳን እንኳን ሰጠሽ። እሰይ እሰይ እያለን እናመሰግንሻለን። ለእስትንፋስኪ እመቤቴ ኪዳነ ምሕረት ሆይ በከይሴ ዲያብሎስ መርዝ የቆሰለ የኃጥአን ነፍሳት ፈውስና ጤናን ላስገኘ እስትንፋስሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ በቃል ኪዳንሽ ኃጢአቴን አስተሰርይልኝ። ያለ ቃል ኪዳንሽና አዳኝ ከሚሆን ከክርስቶስ መስቀል በስተቀር ከሲኦል የሚድን ሰው ከቶ አይኖርምና። ለጉርኤኪ እመቤቴ ኪዳነ ምሕረት ሆይ መራራውን ከጣፋጭ በየወገኑ ለሚለይ ንዑድ ክቡር ለሚሆን ጉሮሮሽም ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ እንግዲህ ስለ ቸርነትሽ ምን ውለታ እከፍላለሁ? ኃይሌ ደካማ በመሆኗና በሁለት አቅጣጫ የተደቀነውን ልዩ ፈተና ልወጣ ባለመቻሌ ዓለም ጠባኛለችና። ነገር ግን እናት ሆይ በቃል ኪዳንሽ አረጋጊኝ። ለክሳድኪ እመቤቴ ኪዳነ ምሕረት ሆይ በጥበብ አዋቂዎች በተራራ ወይም በከፍተኛ ቦታ ላይ መሰረቷ የተመሰረተ የዳዊትን ቤተ መንግስት ለሚመስለው አንገትሽ ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የአገልጋዬ ሰውነት ማርታ ሆይ ስለምን በብዙ ትደክሚያለሽ? ብዙ ከመመራመር ጥቂት ትሩፋትና ይበቃል ብለሽ ወደ እዝነ ልቦና ተጠግተሽ ሰውነቴን አረጋጊልኝ። ለመታክፍቲኪ እመቤቴ ኪዳነ ምሕረት ሆይ ከመርገምና ከዘለፋ አገዛዝ የበረከትን ነጻነት ለተጎናጸፉ ትካሾችሽም ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ በእውነተኛው የቃል ኪዳን ትከሻሽ አሽኮኮ በይኝ። ከልጅሽም መንጎች መካከል የድርሻሽን አስራት አድርገሽ ውሰጂኝ። የሃይማኖቴን አለይታ ፍጹም ተስፋዬ አንቺ ነሽና። ለዘባንኪ እመቤቴ ኪዳነ ምሕረት ሆይ አስቀድሞ ደብረ ቁስቋም በመሰደድ ወራት አምላክን ላዘለ ጀርባሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ስምሽን በስሙ ላይ የሰየመውን በኃይለኛቱ የፍርድ ሰዓት ደግሞ ባያሰለጥነው አንቺ ይቅር ባይ እናቱ የቃል ኪዳን አስራት አድርገሽ ተቀበይው። ለእንግድአኪ እመቤቴ ኪዳነ ምሕረት ሆይ ከደረትሽ አካባቢ ለምትገኘው ጭንሽና በግራ በቀኝ ላሉ እጆቹም ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ ምድራዊ ስጋዊ ሰውነቴ ወደ መሬትነቷ በተመለሰች ጊዜ ለነፍሴ አንቺ ካለሽበት መልካሙን ቦታ ታዘጋጅላት ዘንድ በጎለጎልታ በፈሰሰው በልጅሽ ነጸብጻፈ ደም እማልድሻለሁ። ለመዛርኪ እመቤቴ ኪዳነ ምሕረት ሆይ ረቂቅ ባህርየ መለኮት ከስጋሽ ጋር ከነፍስሽ ነፍስ ነስቶ ሰው የሆነ ክርስቶስን ታቅፈው ለተንከባከቡት ክንዶችሽም ኩርማዎችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ ከምድራውያን ጻድቃን ሰማዕታት ከሰማያውያን መላእክት ይልቅ አንቺ ተመረጥሽ ነሽ። በጽኑ እምነት መታሰቢያሽን ያደረገ ኃጥአንም ቢሆን እንኳ በመንግስተ ሰማያት ከአንቺ ጋር ነግሶ ይኖራል። ለዓመታትኪ እመቤቴ ኪዳነ ምሕረት ሆይ በእግዚአብሔር ቤተ መቅደስ ሳለሽ የሐሩር ፈትልና ወርቁን አስማምተው ለተፈተሉ ክንዶችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ የምሕረት ቃል ኪዳንሽን በእኔ ላይ አስፈጽሜ። ተራጋሚ የነበረ ሳሚን ሰለሞን በጥበቡ በሞት እንዳስወገደው የኔንም ጠላት በልዩ ተአምራቶች ከመኖር ወደ አለመኖር አስወግጂው፣ እሱ ተራጋሚ ነውና። ለእራህኪ እመቤቴ ኪዳነ ምሕረት ሆይ በታላቅ መቅደስ ኦሪት ሳለሽ ሰማያውያን መላእክት ያመጡልሽን ሰማያዊ ህብስትና ሰማያዊ መጠጥ ለተቀበሉ ለእጆችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እንደዚህ ሁሉ ጥርኝ ውሃ ለተጠማ አጠጥቼ ብገኝ ጥቂቷን ስጦታዬ እንደተመረጠ የሰርክ መስዋዕት አድርጎ ቃል ኪዳን ይቀበልልኝ። ለአጻብዕኪ እመቤቴ ኪዳነ ምሕረት ሆይ ንጹሐን ለሚሆኑ ጣቶችሽም እንደ በረዶ
ለሚነጹ ጥፍሮችሽም እንዲሁ ያማረ የጣፈጠ የወተት መፍለቂያ ለሆኑ ሁለቱ ጡቶችሽም ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ በዘመነ በልግ የተገኘሽ የጽጌረዳ አበባ ነሽ እኮ። ስለዚህም ስለ ሰይጣንና ለተከታዮቹም ከተዘጋጀ ገሃነመ እሳት በቃል ኪዳንሽ ኃይል እድን ዘንድ የድንግልናን ወተትን በሚያመነጩ ጡቶችሽም እጅግ በሚያስደንቀው ደም ግባትሽም ማጸናለሁ። ለገባዖትኪ እመቤቴ ኪዳነ ምሕረት ሆይ በማይጠወልግና በማይረግፍ የወርቅ ሐመልማል በግራ በቀኝ ለተሸከሙ ጎኖችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ ኃጥአን ወደ ሲኦል ጨለማ በወረዱ ጊዜ እኔን አገልጋይሽን ከነሱ ነጥለሽ በቃል ኪዳንሽ ጎን አቁሚኝ። ኃጥአን በሕይወታቸው ሳሉ ከጻድቃን ጋር መተባበር ጠልተዋልና። ለከርስኪ እመቤቴ ኪዳነ ምሕረት ሆይ የከርሰ መላእክት ወገን ለሚሆንና በመጠነ ክብሩ ሰማያዊ ህብስትን ለሚመገብ ብሩክ ከርስሽ ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ የእግዚአብሔር የሕጉ ታቦት የተባልሽ ጽዮን ማርያም አንቺ ነሽ እኮ። ስለዚህ የቃል ኪዳንሽ የፏፏቴ ውሃ ከፍቅረ ነዋይ ፈጽሞ ይጠበኝ። ገንዘብ ወዳድነት ከሰይጣን ወጥመድ ያስገባልና። ለልብኪ እመቤቴ ኪዳነ ምሕረት ሆይ ከኩላሊትና ከመሰሎቹ ጋር ተባብሮ ለሚገኝ ልቦናሽ ሰላምታ ይገባል። ለአማልክቲ ስለ ውስጣዊ ገንዘቦችም ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም የፍቅርሽና መና እየመገብሽ በቃል ኪዳንሽ የብርሃን ፋና ጎዳናውን እየመራሽ በቀስተ ደመና ጭነው ደስታ ካለበት ገነት አስጌብኝ። ለእንብርትኪ እመቤቴ ኪዳነ ምሕረት ሆይ የተኩላ የብር ጉትቻ ፈርጥ ላይ መስለው እምብርትሽ እንዲሁም ለብሩክ ማኅፀንሽና ለንጹሐን ወገብሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ ክብርት የአምላካችን የክርስቶስ እናት እንደመሆንሽ ቀናኢ መልአክ በአየር ላይ እንዳይቃወማት እስከ 3ኛ ሰማይ ነፍሴን ተንከባክበሽ ሸኛት። ለድንግልናኪ እመቤቴ ኪዳነ ምሕረት ሆይ ለአምስቱ ሐዋሳት አካል መመኪያ ለሆነው ድንግልናሽ ሰላምታ ይገባል። የነባቢት መቅደስ አዕማድ ምሰሶ ለሚሆን ጭኖችሽም ሰላምታ ይገባል። የቃል ኪዳን እመቤቴ ሆይ የእግዚአብሔር የሕጉ ታቦትና የሐዲስ ኪዳን ጽላት አንቺ ነሽ እኮ። አሁንም መድኃኒተ ሥጋ ወነፍስ የሚሆን የልጅሽን ደም ከእግር እስከ ራስ ጸጉሬ ቀብኝ። የልጅሽን ደም የነፍስን ደዌ ይፈውሳልና። ለአብራኪኪ እመቤቴ ኪዳነ ምሕረት ሆይ በስግደትና በማማለድ ጊዜ ከእግሮችሽም ጋር ለሚተባበሩ ጉልበቶችሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የአብን አካላዊ ቃል ተቀብለሽ በማኅፀንሽ የወሰንሽው ኃጥአን ወደ ገሃነም እንዲጣሉ በፈረደ ጊዜ ለነፍሴ ይቅርታውን ያድርግላት ዘንድ አጥብቀሽ ለምኝልኝ ማልጅልኝ። አሜን። ለሰኮናኪ እመቤቴ ኪዳነ ምሕረት ሆይ የሄሮድስ ጭፍሮች የቤተልሔም ሕፃናት በፈጁ ጊዜ በእሾህና በእንቅፋት እየተሰቃዩ ከቤተልሔም እስከ ደብረ ቁስቋም ለገሰገሱ ጉልበቶችና ጫማዎችም ሰላምታ ይገባል። የቃል ኪዳኗ እመቤቴ የቅስራ ልጅ ሆይ አንተ የምትወድህን ነፍስ ስለ 3 ባህሪያዋ ብለህ በውኑ ትኮንናታለህን ብለሽ የሰማይ አምላክ ትጠይቂልኝ ዘንድ እማጸንሻለሁ። ለአጻብዕኪ እመቤቴ ኪዳነ ምሕረት ሆይ እያንዳንዳቸው በብርሃናዊ አጽፋረ ለተሸለሙ ከጫማዎችሽም በፊት በቀዳሚነት ለሚገኙ ለሁለቱ እግሮችሽም ጣቶች ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ እንደኔ ያለ ሟች ሰው ቢነግሩት ደሜን በአንደበቱ ጽዋ ቀድቶ እየጠጣ ወሬን ስለሚያዘምት አንቺ በቃል ኪዳንሽ ኃጢአቴን ሸሽገሽ ንጹሕ አድርጌኝ። ለቆሚኪ እመቤቴ ኪዳነ ምሕረት ሆይ የትሩፋትና አየር ላሳደገው የኃጥአን ኃይለ ነፍስ ፈጽሞ ለማያናውፀው አካል አቆምሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በቃል ኪዳንሽ ክንፍ ሰውረሽ ከኩነኔ አድኘኝ። ቃል ኪዳንሽ የማዳን ስልጣን ባይኖረውስ ኖሮ የበአኔ ሰብእን የበላኤ ሰብን ነፍስ ማዳን ባልተቻለው ነበርና። ለመልክዕኪ እመቤቴ ኪዳነ ምሕረት ከኤልሳቤጥና ከሐና መልክ ይልቅ በደም ግባቷ በወዘኗ በልምላሜዋ ልዩ ለሆነ መልክሽም ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በስጋ በነፍስ በአፋ በውስጥ ድንግል የምትሆን ክብርት እመቤቴ ነሽ። ፈጣሪ ፊት ፍጹም ባለሟልነት ያለው ቃል ኪዳንሽ የንግድ ወራት አልቆ ወረት በተቋረጠ ጊዜ መጠጊያ ይሆነኝ። ለጸአተ ነፍስኪ እመቤቴ ኪዳነ ምሕረት ሆይ የሚያስፈራ መልአክ ሞት በጥቁር ጥላውን ሳይጥልብሽ መጥፎ ራእዩን
ሳያሳይሽ የብርሃን ጸዳል ለማየት ብቻ ለተለየችው ሰዓተ ነፍስሽ ሰላምታ ይገባል። የቃል ኪዳን እመቤቴ ማርያም ሆይ ሞት ከስጋ ለይቶ በወሰደኝ ጊዜ ከሶስቱ አስደንጋጭ ነገሮች በቃል ኪዳንሽ ታድኝ ዘንድ በእግዚአብሔር የመለኮት ባህሪ አማልድሻለሁ። ለበድነ ስጋኪ እመቤቴ ኪዳነ ምሕረት ሆይ የአብ የባህሪ ሕይወቱ መንፈስ ቅዱስን ፈጥኖ አስነስቶታልና በመካነ መቃብር ፈጽሞ ላልዘገየው በድነ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም የጻድቃን ብታድኛቸው ድንቅ ተብሎ ስለማይነገርልሽ እጹብ ድንቅ ተብሎ ይነገርልሽ ዘንድ በቃል ኪዳንሽ ጥበብ ኃጥአን ለማዳን ተፋጠኚ። ለግንዘተ ስጋኪ እመቤቴ ኪዳነ ምሕረት ሆይ በልዩ ምስጋና በበፍታና በሽቶ በጴጥሮስ እጅ ለተገነዘው ግንዘተ ስጋሽ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ እኔ ኃጥአንን ቅባት አልቀባም ብያለሁና ቃል ኪዳኔም ለምን ተስፋ ታደርጋለት? ረዳቴንስ ስለምን ትፈልጋለህ? እርዳታዬንስ ስለምን ትፈልጋለህ? ባሳቴ በችግሬ ጊዜ ፈጥነሽ በመድረስ ይቅርታን አድርጊልኝ። ለመቃብርኪ እመቤቴ ኪዳነ ምሕረት ሆይ የምድር አሕዛብ ሁሉ ለሚሰበሰቡበት መካነ መቃብር ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ በእኔ ሟች የምሆን አገልጋይሽ በሞቴ ሰዓት ፈጥነሽ ድረሽ ከክርስቲያን ወገን እንዲሁም ወይም አንዲቱ ስትሞት በዚያ ነፍስን ለማረጋገጥ አንቺ ፈጥነሽ ትደርሻለሽና ለትንሣኤ ስጋኪ እመቤቴ ኪዳነ ምሕረት ሆይ መቃብር ክፈቱልኝ፣ መግነዝ ፍቱልኝ ሳይል የክርስቶስ ትንሣኤውን ምሳሌ ለሚሆን የስጋሽ ትንሣኤ ሰላምታ ይገባል። የቃል ኪዳኗ ባለቤት እመቤቴ ሆይ የአባታችን የአዳም የጥንት የማዳን ተስፋ አንቺ ነሽ እኮን። ቃል ኪዳንሽ ጸሎትሽ ከእርሱ ጋር ባይኖርስ ኖሮ በነፍሱም በስጋውም በዚያም በጥፋት ጨለማ ጉድጓድ ውስጥ ተደፍኖ በቀረ ነበር። ለፍልሰተ ስጋኪ እመቤቴ ኪዳነ ምሕረት ሆይ ከዚህ በፊት የልጅሽን ስጋ ወደ ፈለሰበት ወደ አዲሱ የሕይወት ሕንጻ አዳራሽ የተዛወረ የስጋሽ ፍልሰት ሰላምታ ይገባል። የቃል ኪዳኗ እመቤቴ ማርያም ሆይ የዓለም ሁሉ መድኃኒት ሆይ ነፍሴን በቃል ኪዳንሽ ታድኛት ዘንድ ማልድሻለሁ። በመድኃኒት አዋቂነትሽ መድኃኒተ ፈውስ ቁስሌን ቀብተሽ አድነሻታልና። ናኩቶ ለእግዚአብሔር እመቤቴ ኪዳነ ምሕረት ሆይ በችግረኞች ጉባኤ መካከል የመታሰቢያሽን ቃል ኪዳን እነግር ዘንድ በቸርነቱ ጥሪ የጠራን እግዚአብሔርን እናመሰግነዋለን። የቃል ኪዳኗ እመቤቴ ማርያም ሆይ ስለሆነ እመቤቴ ማርያም ሆይ በዚህ በ42ቱ ድርሳናተ መልክሽ የሚጸለየውን ሁሉ በትንሣኤ ጊዜ በክብር ተቀብለሽ በሕያዊ ነፍሱ ራስ ላይ የሰማያውያን አክሊል መንግስት አቀዳጂው። ስብሐተ ለኪ እመቤቴ ኪዳነ ምሕረት ሆይ ወላዲ በሚሆን እግዚአብሔር አብ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ተወላዲ በሚሆን እግዚአብሔር ወልድ በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ያልተወለደ ጸራጺ በሚሆን እግዚአብሔር መንፈስ ቅዱስን በሚመሰገንበት ገንዘብ ለአንቺ ምስጋና ይገባል። ከጠላት ሰይጣን መክበብ በየቀኑና በየሰዓቱ ተጠብቀኝ ዘንድ ለዘላለሙ ደጋግሜ በቃል ኪዳንሽ እማጸናለሁ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ ሰላምታ ላንቺ ይገባል። አለይታዬ ተስፋዬ ነሽና ሰላምታ ይገባሻል። ኃጥአንን አማልደሽ የምታጸድቂ ላንቺ ሰላምታ ይገባል። ከዘጠናው በጎች ተለይተው የጠፋ በግ አዳምን የምትፈልጊ ላንቺ ሰላምታ ይገባል። የቃል ኪዳኗ እመቤቴ ሆይ የምሕረት ቃል ኪዳንሽ ምልክት ትሆኔ ዘንድ ጌታ እንደ ጽኑ ሐውልት አድርጎ ያቆመሽ ላንቺ ሰላምታ ይገባል። ፍቅርን ለሚያጸና ለፍጥረት ሁሉ የማዳን ምልክት ለሆነሽ ላንቺ ሰላምታ ይገባል። ሰላም ለኪ እመቤቴ ማርያም ሆይ ከገንዘብ ሁሉ ክብር ያለው ወርቅ ነሽና ሰላምታ ላንቺ ይገባል። የችግረኞች መዝገብ የሰማያዊን ብልጽግና ነሽ ሰላምታ ይገባል። ሰላምታ ላንቺ ይገባል። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሚዛኑን ክብደት በውሃ የምታስለውጪ ላንቺ ሰላምታ ይገባል። ድንግል ሆይ በአንቺ መታመኔን እንደ ልዩ ትሩፋትና ስነ ተጋድሎ አድርገሽ ቁጠሪልኝ። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ በጎ ስራ በመስራት በትሩፋት ሀገር ለመጽደቅ በተሳነን ጊዜ አንቺን መጠጊያ መከታ አድርጌሻለሁና ላንቺ ሰላምታ ይገባል። ድንግል ሆይ የቃል ኪዳንሽ ባለቤት ነሽና ነፍሴን ከጥፋት አድኛት። ሰላም ለኪ እመቤቴ ኪዳነ ምሕረት ሆይ የሰማያዊ መንግስት
መገኛ መድነሽ ላንቺ ሰላምታ ይገባል። ድንግል ሆይ አንቺን የሚወድ ፍጹም ዋጋውን ለማግኘት በተስፋ ይኖራልና ሰላምታ ይገባል። እመቤቴ ኪዳነ ምሕረት ሆይ እንደ ቃል ኪዳንሽ ምስጋናሽ የሚነገርበትን ቤተ ክርስቲያን በስምሽ ያሳነጸውን መታሰቢያሽን ያደረገውና በስምሽ የጸለየውን ከበረከትሽ ታሳትፊው ይቅር ባይ ከሚሆን ልጅሽ ይቅርታን ታሰጪው ዘንድ ሰላም እያልኩኝ ከፊትሽ ወድቄ በቃል ኪዳንሽ እማጸናለሁ። እመቤቴ ማርያም ሆይ በክፉ ሰዎች እጅ ከመውደቅ በቃል ኪዳንሽ ጠብቂኝ። በልዩ ጠላት በዲያብሎስ ወይም በሰይጣን ኃይል ተይዞ ከመቀጥቀጥ በእግረ አጋንንት ከመረገጥና ከመጠቅጠቅ አድኜ ለዘላለሙ አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱም ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ